ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። የፋኖ ከፍተኛ መሪዎች ከሀገር ወጡ። የፋኖ መሪዎች ከሀገር ወጥተው ውጊያ እየመሩ ነው የሚል አነጋጋሪ መግለጫም ተሰጥቷል። ሰራዊቱ ባህር ዳርን ጨምሮ በጎጃም ቀጠና ፋኖ ባልጠበቀው አቅጣጫ ጥቃት አደረስኩበትም ብሏል። ሞርታርን ጨምሮ በርካታ መሳሪያዎችንም እንደማረከ በመግለጫው ጠቅሷል። አንድ የብርጌድ አዛዥም እንደተገደለም ተገልጿል። በዝርዝር ትሰሙታላችሁ። በሌላኛው ሻዕቢያ ልኩን ማስገባት አለብን ሲሉ ጄኔራሉ ከአዲስ አበባ ጉዳት አሰምተዋል። ኢሳያስንና ሻዕቢያን ጭራቅ ሲሉ የገለጧቸውም ሲሆን ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጄኔራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉ ኃይሎች መኖራቸውንም በተመለከተም ተናግረዋል። በዝርዝር እንመለከተዋለን። በሌላ በኩል ኤርትራና ትግራይ አንድ ሀገር ሆነው መዋሃድ አለባቸው ሲሉ ባለስልጣኑ አነጋጋሪ አስተያየትም ሰጥተዋል። ጉዳዩ 4 ኪሎን ያበሳጨና ያስገረመ ሆኗል። ባለስልጣኑ የኤርትራና ትግራይ ህዝብ የልዩነት ድልድዩን ሰብሮ ተገናኝቷል እወቁት ሲሉ ለ4 ኪሎ በቪዲዮ መልእክትም ልከዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናምራለን። የህወሓት የጦር መሳሪያ ግዢ ደላላ ናቸው የሚባልላቸው ዳዊት ገብረ እግዚአብሔር ትግራይና ኤርትራን ውህደት ቢፈጥሩ ምኞታቸው መሆኑን ተናገሩ። ሰውየው ከየት እንዳስተላለፉት በውል ባልተገለጸ አጭር የቪዲዮ መልእክት የኤርትራና ትግራይ ህዝብ የልዩነት ድልድዩን ሰብሮ ተገናኝቷልም ሲሉ ተደምጠዋል። የትግራይና ኤርትራ ህዝብ ወደ ሰላማዊ ግንኙነት ተመልሷል ያሉት ዳዊት ለአቶ ኢሳያስ አፈወርቄ ክብር ይገባዋልም ሲሉም አወድሰዋል። የጦር መሳሪያ ደላላው ዳዊት በትናንትናው በፖለቲካ ቁርሾ ታጥሮ ነው እንጂ አንድ ነው ያሉት ህዝቡን ወደ ውህደት ሰላምና ፍቅር እየተገባም ነውም ሲሉ ተደምጠዋል። በአሁኑ ወቅት የትግራይና ኤርትራ ህዝብ ፓስፖርት ሳያስፈልገው እንደ ልቡ እየተገናኘ መሆኑንም ጠቁመዋል። ለዚህም የሻዕቢያውን አለቃ ኢሳያስ አፈወርቄን በስም ጠርተው አክብሮትና ምስጋናቸውንም ሲገልጹ ተደምጠዋል። የህወሓትና ሻዕቢያ ጽምዶ አሳላጭ እንደሆኑ የሚነገርላቸው ዳዊት ያወደሱት የኢትዮጵያ ሉዓላዊነት የተጣሰበትን የባድመን ድንበር መክፈትም ነውም ሲሉ ተደምጠዋል። ዳዊት ግንኙነቱን ያወደሱት ከትጥቅ ትግል ጀምሮ የ50 ዓመታት ታሪክ ያላቸው ህወሓትና ሻዕቢያ በጀመሩት ግንኙነት ድንበር ከፍተው ከመቀሌ አስመራ እንዳሻቸው እየተመላለሱ መሆኑንም በሚናገሩበት ወቅት ነው። የጦር መሳሪያ ደላላው ዳዊት ገብረ እግዚአብሔር ከህወሓት ቁልፍ ሰዎች መካከል አንዷ የሆኑትን ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ወንድምም ናቸው። ዳዊት ከህወሓት አልፈው የሻዕቢያ ጦር መሳሪያ ደላላ በመሆን የሁለቱም ቡድኖች የወታደራዊ ሎጂስቲክ አሸጋጋሪ ድልድይ መሆናቸውም ይነገራል። አሁን ላይ በግልጽ ወጥተው ህወሓትና ሻዕቢያ የጀመሩትን ግንኙነት ከማወደስም አልፈው የኤርትራና ትግራይ ህዝብ ውህደት እውን ይሆናል ማለታቸውንም በጭምጭምታ ደረጃ የሚሰማውን መረጃ የሚያረጋግጥም ሆኗል። የህወሓት የጦር መሳሪያ አቅርቦት ሳምባ ናቸው የሚባሉት የሞንጆሪኖ ወንድም በኢትዮጵያ መንግስት እንደሚፈለጉም ይነገራል። ይሁን እንጂ ሰውየው ይህንኑ መፈለጋቸውን አውቀው በሩቁ እየሸሹ የአስመራና መቀሌ ግንኙነትም አሳላጭ ሆነው መቀጠላቸውም ራሳቸው አረጋግጠዋል። ወደ ቀጣዩ መረጃ ስንሻገር ሻዕቢያን ልኩን ማስገባት አለብን ሲሉ ጄኔራሉ ከአዲስ አበባ ጉዳት ሰምተዋል። ኢሳያስና ሻዕቢያን ጭራቅ ሲሉ የገለጧቸው ሲሆን ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጄኔራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉ እንደ ፋኖ ያሉ ኃይሎች ተላላኪና ወኪል ናቸው በማለትም ፈርጀዋል። የፋኖን ነፍጥ ማንሳት ለአማራ ገበሬ ዱብዳ ሆኖበታል የሚል ጉዳይንም አንስተዋል። አዙሪት በሚለው መጽሐፋቸውና በአንጋፋው የህወሓት ታጋይነታቸው የሚታወቁት ጄኔራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅንም ሰጥተዋል። በቃለ መጠይቃቸውም ስለ ሻዕቢያ ፋኖና ህወሓት አስተያየታቸውንም አንስተዋል። ሻዕቢያን ጭራቅ ሲሉ የገለጹ ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም፣ ትንሽ ናት ያሉት ጄኔራሉ ሻዕቢያንና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራ ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልተያዘ
ወይንም ልኩን እንዲይዝ ካልተደረገ ሁልጊዜ ጣጣ አለ ሲሉ ሻዕቢያን ልክ እናስገባዋለን ሲሉም ዝተዋል። ሻዕቢያን ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የሚያክሉት ጄኔራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጸውታል። ኢትዮጵያ የምታነሳው ፍትሃዊ የባህር በር ጥያቄን ፕሬዝዳንት ኢሳያስን ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸውም ሲሆን እንዲህ ሲሉም መልሰዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻው ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓትን ከዚህ ችግር አወጣ ነው። በባድማም ጦርነት ወቅት ሻዕቢያ ባድማን ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለትም ምላሻቸውን ሰጥተዋል። ጄኔራሉ በዚሁ ቃለ መጠይቅ ላይ ሌላ ያነሱት ጉዳይ የአማራ ክልል ግጭትን ነው። በክልሉ ያለው ግጭት የውክልና ጦርነት አካል ነው። የፋኖ ታጣቂዎች ተላላኪ ናቸውም ይላሉ። የአማራ ክልል ግጭት ለአማራ አርሶ አደር ዱብዳ ሆኖበታል። ጦርነቱም የአርሶ አደር ምርጫ አይደለም። በዚህም ታጣቂዎቹ ስቃይ ያመጡበት የህዝብ የሚባል ጦርነት የለም ሲልም አብራርተዋል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉም የሚቀጥሉት ጄኔራሉ ከዚህ የተላላኪና የውክልና ጦርነት መውጣት አለብንም ብለዋል። የትግራይ ጉዳይ በተመለከተ ባነሱት ሐሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሐሳብንም አንስተዋል። ትግራይ እዚያ ያለችላችሁ አንበጣበጥ፣ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገንም እንፈጽምም ብለዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይም ቂም አላቸው። የትግራይ ህዝብ እንደ ህዝብም ተቀጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲሉም አክለው ገልጸዋል። የፋኖ መሪዎች ከሀገር ወጥተው ውጊያ እየመሩ ነው ሲል መከላከያ ሰራዊቱ ከሰሰ። ሰራዊቱ ባህር ዳርን ጨምሮ በጎጃም ቀጠና ፋኖ ባልታጠቀው አቅጣጫ ጥቃትም አደረስኩበት ብሏል። ሞርታርን ጨምሮ በርካታ መሳሪያዎችን እንደማረከም በመግለጫው ጠቅሷል። አንድ የፋኖ የብርጌድ አዛዥ እንደገደለም የጠቀሰ ሲሆን የፋኖ መሪዎች ከኢትዮጵያ ድንበር ውጭ ሆነውም ነጋሪት እየጎሰሙ ነው ሲልም የፋኖ መሪዎችን ከሀገር መውጣታቸውንም ገልጧል። ከሳምንታት በፊት ዘ ኢኮኖሚስት የፋኖ ከፍተኛ አመራሮች በሱዳን ከሻዕቢያና ህወሓት ኮማንዶዎች ጋር መገናኘታቸውንም ዘግቦ ነበር። አፋሕድ የተሰኘው የፋኖ አደረጃጀት ባለፈው ሳምንት ከአማራ ክልል መንግስት ጋር የሰላም ስምምነት አድርጓል ቢባልም አሁንም በክልሉ መጠነ ሰፊ ውጊያዎችም እየተደረጉ ነው። ከሰሞኑ በተለየ በደቡብና ሰሜን ወሎ እንዲሁም በጎጃም ቀጠና ጠንካራ የሚባሉ ውጊያዎች እየተደረጉ እንደሆነም ከክልሉ የሚወጡ ሪፖርቶች ይጠቁማሉ። የመከላከያ ሰራዊት ከሰሞንኛ የእጅ ሰጡኝ መረጃዎችም ባለፈው በዚህ ሳምንት ስለተደረገው ውጊያም መረጃም አጋርተዋል። ሰራዊቱ ባጋራው መረጃ በ12 ቀናት ማለትም ከህዳር 18 እስከ ህዳር 30 የምስራቅ እዝ በጎጃም ባደረገው ኦፕሬሽን 200 የፋኖ ተዋጊዎችን ደምስሰናልን ብለዋል። በእነዚህም ቀናት በባህር ዳር፣ በሰሜን ጎጃም፣ በአዊና በምዕራብ ጎጃም ወረዳዎችና ቀበሌዎች ስምሪት ማድረጉን የገለጸው መረጃው በዚህም የፋኖ ኃይል ላይ ከባድ ኪሳራም እንዳደረሰም ይጠቅሳል። መከላከያ ሰራዊቱ ፈጣን ተነቃናቂና ስውር ኦፕሬሽን ማድረጉን ጠቅሶ በዚህ ዘመቻም ከተደመሰሱት 200 በተጨማሪ 53 ቆስለዋል፣ 41 ተማርከው ተይዘዋል፣ 19 እጃቸውን ሰጥተዋል፣ 37ቱ ደግሞ በምህረት ገብተዋል በማለትም ገልጸዋል። 174 ኤኬኤም ክላሽ፣ 191 የቃታ ጠመንጃ፣ 6 ቺቺ፣ 14 ሽጉጥ፣ 15 ቦምብና 14 ሊፈነዱ የተዘጋጁ ፈንጂዎችንም በቁጥጥር ስር ማዋሉን አክለዋል። ሰራዊቱ በመግለጫውም እንዲህ ይላል። በተለይም ጫት ዋርካ በተባለ ቦታ ላይ በተደረገው ኦፕሬሽን ጽንፈኛው ይመጣብኛል ብሎ ባልጠበቀው ቦታ ሰራዊታችን ስውርነትን ተጠቅሞ በሌሊት ተጉዞ ሞርታር ያለበትን ቦታ ከቦ በመደቆስ 82 ሚሜ ሞርታር እንደተጠመደም መማረክም ችሏል። ከሞርታር ጋር 2 ቁምቡላ ከነ አባሪዎቹ በቁጥጥር ስርም ውለዋል ብሏል። ከዚህ በተጨማሪ 706 የተለያዩ ተተኳሽና አንድ የጦር ሜዳ መነጽር፣ 6 የመገናኛ ሬዲዮ፣ 3 ጄኔሬተሮች፣ 130 ኩንታል ለቀለብ አከማችቶት የነበረው እህልም ተይዟል ብሏል። በተጨማሪም የጠላት ቀለብ፣ የሎጂስቲክስ ንብረት እንዲሁም በርካታ የምግብ ማብሰያ ቁሳቁሶችና የተለያዩ መድኃኒቶችም ወድመዋል ይላል። ጽንፈኛው ሲገለገልባቸው የነበሩ 66 ሞተር ሳይክሎች በወገን ከበባ ውስጥ መሆኑንም ሲያውቅ አውድሟቸዋል በማለትም ጽንፈኛ ሲል በገለጸው የፋኖ ቡድን ላይ ያደረሰውን ኪሳራ ዘርዝረዋል። አክሎም መለስ የተባለ የፋኖ ሻለቃ አመራር፣ አምላኩ ገሎ የተባለ የጣናው መብረቅ ብርጌድ አመራር፣ አስመራ ተፈራ የተባለ የአስኑራ አካባቢ የፋኖ አስተዳደር የሎጂስቲክ አቅራቢና ዋና አሰባሳቢ አመራር
የነበሩም ተደምስሰዋል ብሏል። መከላከያ በዚህ መረጃው ሌላ ያነሳው ጉዳይ የፋኖ አመራሮች ከሀገር ወጥተዋል ማለቱም ነው። የፋኖ አመራሮች በጎረቤት ሀገር ድንበር ላይ ሆነው መሬት ላይ የሌላቸውን ታጣቂ እንዳላቸው በማስመሰል አሁንም የጥፋት ነጋሪትን እየጎሰሙ ይገኛሉ። የፋኖ በተለይም የጎጃም ፋኖ አመራሮች ከሀገር እንደወጡም ጠቅሰዋል። በስም ያልተጠቀሰው ጎረቤት ሀገር ሱዳን ልትሆን እንደምትችልም ተገምቷል። ዘ ኢኮኖሚስት ከሳምንታት በፊት ባወጣው አንድ ዘገባው የፋኖ ህወሓት፣ ሻዕቢያ፣ ኦነግ ሸኔ ከፍተኛ አመራሮች በሱዳን ተገናኝተዋልም ብሎ ነበር። በዚያም የጋራ ወታደራዊ እቅድ እንደነደፉም ዘገባው በወቅቱ ጠቅሶ ነበር። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃዎች ይህን ይመስላሉ። በሌላ ትኩስ መረጃ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ እንድትቆዩ እየጋበዝን ከወዲሁ እኛ ቸር ቆዩ እንላለን።